ሔዋንዬ የኔ ለሙዬ ስጧል። እኔ በእናታችሁ አልከፍት ብሎኛል። እኔ ሀብታምን ስስባት ፍቅር ለምንድን ነው ሙት ያልሽው? ሔዋንዬ አመሰግናለሁ። ሔዋንዬ እኔ ውድ እና አንድ ነገር ልነግራችሁ የምፈልገው እኔ ስለ ልጆቻችን እንጂ ስለሌላ ሰው ሲጀመር ማየትም አልፈልግም። ጨዋ ከሆኑ ደግሞ አያለሁ። ጨዋ የሚባልም የለም። አንዱ ጠዋት ያለቅሳል፣ አንዱ ከሰዓት ወድሻለሁ ይላል፣ አንዱ ከሰዓት ደግሞ ያለቅሳል። ማነው ደግሞ ቡታጀራ ገባለሁ ያለው? የሆነ ሰው ዕቃ እያስጫነ ነው ወደ እንትን ወደ ሀገር ቤት። ማነው እሱ ደግሞ? ሲመርዶ ነገርኝ። ጉዴ ፈላ። እንደ ኢትዮ ጉድ ነው የሚያሳየን። ጎረቤታችን ቀኑብሽ። በቃ ተገላገለን። እዛ ደግሞ ትንሽ ሄደው ያልቁሱና ይስሩ። ደግሞ እናትየዋ በጥፊ እንዴት ናችሁ? አለን አለው። ደህና ናችሁ? አለን። ወላሂ ምን ሆነሽ ነው የጠፋሽው? ዶንያዬ ሀዩ እንዴት ነሽ? ብዬ ነው ሀቢብ። እንዴት ናችሁ? ሀኒዬ ደህና ናችሁ? ሁሉ ሰላም ነው ወይ? እኔ እናት እንዴት ነሽ? ሰላም ነሽ? አለሁ። ሁላችሁም ሰላም ነው? ቦይስ ባስቀመጥልሽም አትመልሽም። አለን። ዱንያ ወላሂዋ እንዴት ናችሁ? እንዴት ነሽ? አለሁ። ዱንያ ደህና ነሽ? ጠፍተሻል። አዎ አለሁ። ከላይ ነው የማያችሁ። ብዙ አልገባም ውዴ። ኧረ ይሻልሽ። ከላይ ይሻላል ብለሽ ነው? አይ እንትን ነው አልመቼ ስለሚል ነው። አይ ማለት የተላይ ስላችሁ ላይ ሞረዝ አድርጌ የሆነ ነገር ጤጣኔ ልታመጣ ነበር እኮ ሀዩ። ምን እንዳለ ታውቃላችሁ? እንዴት ነው ኮሽታ ናፍቋታል መሰለኝ። ይሁን ቦሶቅቹ እኔ ማለት ነው ልጆቹ በእኔ ነው እንደሚመሩት። እኔ ከጻፍኩ እኔ አውቄ ነው የምጽፈው። እግዚአብሔር ታይ ሀዩዬ ታይ ማሬ ሀኒዬ እኔ ተንኮል ስለምወድ ነው። እኛ ሳለምን እንቃጠል እንዴ? ለምንስ አይቀርልሽም እኮ ውዴ። ትንሽ ጊዜ ነው ፍቅር ይስጥሽ እንጂ አይቀርልሽም። እስከዛ ደግሞ እኛ ይለያዩብን እንጂ መለያት የሚባል እኮ የለም። ያው ስራ ስለሆነ ነው እንጂ ያው እኛ ይመስለናል እንጂ አንማርም እንጂ እነሱ መጀመራቸው ታየት ይጀምራሉ። አዎ ግን የእነሱ ደስ የሚለው በፍቅር ሲሆን ነው። ቤታቸው ራሱ ደስ የሚለው። አዎ እንግዲህ ያው እኛም ቡታጅራ ሲሆኑ እንትን አስታርቅ ስለሚባል እዛ አዲስ አበባ ሆዲ ይባሉ። ያው አዲስ አበባ ቢሄዱም እኮ የጀመሩት እዛ ቀረ እንጂ እኮ እዛ የለም። አሁን ያቺኛው አዲስ አበባ ትሄዳለች አትሄድም እኮ ተሄደ ብላችሁ ነው? አይ የእሷን እንኳን በዛው ያስቆሙ ነው ፈለጉ። የልጅቱ የምንድነው ይችኛይቱ የልጅቱ አላልኩም? የልጅ ስሟን ቄስ ይጥራውና። አዎ እኔ ሰራ ስሟን ማላውቀውም። ማንዬ የገባልኝ ማለት ነበርሽ? ግሬስ ምን ነው ማሬ? ቆይ እስቲ እኔ ላይ ላነባብረሽ። ግሬስዬ ትንሽ ጉንፋን ስለያዘሽ ቆይ ጉንፋን ይገፋል። ቆይ እኔ ከስር ልሆንላት። እሺ አሁን አንገባለሁ ገና ድል ሰዓት። እሺ አይ እኔ እኮ አውቃታለሁ። ካልዞረች ያማታል። ማናት? ዩዘር ማለት አበበ ቤት ትሄዳለች፣ ተካልኝ ቤት፣ አብደላ ቤት ዞራ ቡርቴ ወረደች እንዴ? እሙ ቤትሽ መክፈትተሻል እንዴ? መክፈትተሻል? ከፍተ ጠዋት እኮ ከፍቼ ነበረ ግን አይዋ አላየሽኝም እንጂ ጠዋት ከፍቼ ፏ እያልኩ ነበር። ቡርቴን አስገቢያታን። ጉድ እንደው እኮ የጨረቃ ፋሚሊ ችግሩ ምን እንደሆነ ታውቃላችሁ? እየሰጡትን ይቀበላል። እኛ እኮ ያው አይቀርልንም ነው ያልነው እንጂ እኮ እንዲጀምሩ አንፈልግም። አዎ ወይ ነው የሚሉሽ። እናንተ እንዴት ዋላችሁ? ወይ ዱንያ ጠፊ እየጠራሽኝ እኮ ወረድኩ። እንዴት ነሽ? እየጠራሁሽ ወረድሽ። ሰላም አለይኩም። አዎ ለግሬስ ልውረድ ብዬ ዩዘር ወረደች። ከዛ ተመለስ። እንዴት ነሽ? ይሄ ሁሉ ክብር ለዩዘር ነው። ለእንትን ለግሬስ ነው። እንዴት ነው? ምን እናርግ? ተገልብጡ ብላ እየተገለበጠች ነው። አይሰማም ድምጼ። እንዴት አደራችሁ? ወይ እንዴት ዋላችሁ? እንዴት አመሻችሁ? ባይዞርብሽ ነበር የሚገርም። ህልሜና ፋቂ
ህልሜን አፋቂ እንደኔ ነው የምትፈሪው ማለት ነው። ለቀልድም አታወሩ ወይ? ማንሽም ፈራሽም አልፈራሽም አይቀርም ነው። ዩቱብ ሊንክ ባለበት ወረዳችሁ ሊመጠቅላላ አመሰግናለሁ። ታዲያ በእኛ ፍላጎትማ አንፈልግም እኮ ግን በእኛ ፍላጎት ይሆናል። በቃ እኔ በዛን ቀን ማየት ነው የምፈልገው እንጂ እንዲነሳ እኔም አልፈልግም። ሙዬ እኔም አልፈልግም። ሁሌ ቆይ ልንገራችሁማ ድራማ በመጣ ቁጥር ሁሌ እንደዚህ የሆነ ነገር ስመጣ ሁሌ ጭቅጭቅ እኛ ሰፈር ሞተን እናድር የለ እንዴ? ዛሬ ልንሞት የለ እንዴ? ለምንድን ነው ለነገ የምታስታረ ፈጣሪ? ምን ማለት ነው? ሰበካ ውስጥ እኮ የለንም። ማሪ ሲወጡ እውነቷን ነው። አላህ ነው የሚያውቀው እኮ ለእነሱ ነገር ያመጣሉ። የሰው ታዲያ እኖራለሁ ነው ብሎ የሚለፋው አይደለም። ለነገ ድራማ ፈርታሪ ነገን አላህ ያውቃል። እሱም አላህ ያውቃል። ግን ወንጀልሽ ዓለምን አቋርጠሽ በእንትን የመጣሽው ሰርቼ ለነገ እኖራለሁ ብለሽ አይደል? የሰው ልጅ ሞታለሁ አይልም፣ እኖራለሁ ነው። ሞት እኮ እንዳለ እናውቃለን። ቢሆንም ለሰው እንደዚህ ከምናስብ ለራሳችን ማሰብ አለብን። ሙሉ ለሙሉ ለሰው ማን ያስባል? ይሄ እኮ በትርፍ ጊዜያችን እናስበው ጥሩ ነገር ታሰበ እንትና ወደያ ወደ ሰበካ ውስጥ ነው የገባችው። ተማሪ ይሄ ሃይማኖት ቦታ እኮ አይደለም። ተው በቃ ፊቱ መኖር ሁሉም እኮ ነው። እንደ ሃይማኖትማ እዚህ መገኘት የለብኝም ነበር። እኔም ወላ እንትና እስኪ ከዜሮ ላይ አንሺኝ። ምን ላርግሽ? ያኔ ጊፍት ስጭኝና ዜሮ ላይ አንሺኝ። ምንድን ነው ሁሌ በዜሮ ነው? ይሄ እኮ ፎሎወር ነው መሰለኝ። አይደለም ጊፍት ነው። እኔ ዜሮ አልፈልግም። ሄዋን ሰጣኝ ነው እኔ እናቴ የኔ ጊፍት ነው። ስጭኛ ሰጣኝ። እስኪ ስጭኝ እንችላለን። የአስር ነገር ስጭኝ። የለም እኮ ማለት ነው። አንድ ነገር ልንገራችሁ። ሀያት የዛለ እሺ አለች እንትና ማለት ነው። እቺ ማነች ስሟ? ኧረ እግዚአብሔርን ቡርቴ አይሰጥም። በአሁን እኮ አይሰጥም እኮ የለኝም። ዜሮ ነበርኩ። አይሰጥም። አንቺ አሁን አይሰጥም። ወዲያው አይሰጥም። ማናት ሀኒዬ? እቺ ማነች ስሟ? ጌም ልትጫወት ያለችው ለምንድን ነው? አሁን ደግሞ እንትን ነው ልጆቹ ቅርብ ሰዓት ነው የተጫወተችው። ማለት የሚወስነው የምትጫወተው ሳይሆን የሚያጫውቷት ናቸው። የሚያጫውቷት ደግሞ የፋሚሊ ይከብዳል። ስለዚህ ደግሞ ቅርብ ሰዓት ነው የተጫወተችው እኮ። ፋሚሊ ከበደ አልከበደ ገብታ እኮ ለኬር እኮ ነው፣ ለደግ ነገር ልጆቿ ናቸው ያሏት እኮ። ምን መሰለሽ ቅርብ ሰዓት ስለተጫወሽ እንደውም 46ቱ ግማሹ የጨረቃ ናቸው እኮ። ፈሀምቱ ገብቶኛል እኮ። ግን ቅርብ ሰዓት ስለተጫወሽ የሚሰጥሽ ስፖንሰር የሚያደርጓት ደግሞ ያው ተመካክረው ምናምን ስለሆነ ነው። ለዛ ነው ልጆቹ ናቸው እንደዚህ ያሉት። ገሪብ ነይ ግቢ ደግሞ ቆይ ትገቢያለሽ። ኦኬ አሁን አይጫወቱም ነው? ኧረ ትጫወታለች፣ ከሌላም ጋር ትጫወታለች። ያው ግን ያው እንደ እንትኑም ያኔ ብትሸነፍም ለበጎ ስራ ስለሆነ ያኔ ኖርማል ነው እንዴ። ቆይታን ብትጫወትም ሳትዘገይ ብትጫወትም ያው የጨረቃ ፋሚሊ እንትን እንደው ታውቃለች። ቆይታን ብትጫወት የጨረቃ ፋሚሊ አትችልም እናቴ። ከደቡብም ከጋምቤላም ከኬንያም ነው በሬዲነት እየተዘጋጀ ያለው በደማቅ አበባ። እንደውም እኔ ብሩኬ ነግረዋለሁ። በዴኮር ነው እንደውም እንትን እንዲላክ የምፈልገው በዴኮር አድርጎ ምናምን እንደ በቃ ተጀርባ። አይኔ የመጀመሪያ ጊዜ ነው የምትጫወተው። ዋው በእናትሽ